ይሄው ጨርሻለሁ ማዘሪ ሁሉም አለ ጨጓራው ልቡ ምናምን ሱስት አለ የኔና ወላቶስ የምቆለት ማዘር የምቆለት ሰኔ ላስብ ይያደል ያረኩ ሱስት እኮ ነው ያረኩት ማዘር የኔ ያላየው ማዘር የኔ ሱስት ነው ያረኩት ማዘር አረ ምን የምቆለት እሱ የኔ ነው ማዘር ፈልጌ አይደለም እኮ ግን መጀመሪያ ላይ አህያ የሚባለውን ቃል ስሰማ ትዝ የሚለኝ እንስሳው ሳይሆን ያ ዝም ብሎ የሚታገለው ጀለሴ ነው። እና ይሄንን አህያ እንዳይዘናጋ ሜንሽን አርጉት። እኔ የምልሽ ሁሌ እዚህ ይሻለው ካምፕ አድርገሽ ነው እንዴ? አይደለም ብቻ ሞስ ለሚያስከስል ባይዘው ከዛ ጋር ነው በስኮፕ እቺሽ ነው። ስኮፕ ምንድነው? እኔ የምልሽ ብቻሽ መግባት እዚህ ያስፈራሽም እንዴ? እኔ እኮ አልቲሜትድ ከሆነ ብቻ ነው ከጓደኞቼ ጋር የምገቡ። አልቲሜት ምንድነው? ስለምን እንደምታወራው? ግሊቸር ነሽ እንዴ? ምንድነው ግሊቸር? ግሊቸር ማለት ያው እድለኛ ስለሆነ ብቻ ነው የሚያገኘው። እኔ ደግሞ እድለኛ ስለሆንኩ አንቺን አገኘሁ። ያምካል እንዴ ሰውዬ? ምንድነው የሚያመኝ? ምንድነው የምታወራው? ስለምንድነው የምታወራው? እኔ አልገባኝም። ዋንታ ያምካል መሰለኝ። በእናትሽ አትጂ። አይዲሽ እሺ። አይዲ ምንድነው? አይዲሽ የስልክ ቁጥርሽን ነው። ኧረ በእናትህ እኮ አበሻ ዛሬ ስለ ቦክሱ ቪዲዮ ሰራለሁ። ሐራየለ እንዴ እዚህ ጋር ነኝ እኮ ምን ሆነ ነው እንዴ? በዚህ ነው እንዴ ቦስ? ሻምስ ወጪ እንኳን ደስ አለ። እንግዲህ እንኳን ደስ አለ። ምን ተገኘ? ባለቤት ወለደቻ። እንኳን ደስ አለ። እንኳን ደስ አለ። እንደው እንኳን ደስ አለ። በሰላም ተገላገለች። ይኸውልሽ መውለዷ ደስ ብሎኛል። ነገር ግን ልጁን ገዝቼው ነው እኮ። ገዝቼው ምን ማለት ነው? ሆስፒታል የከፈልኩት 60,000 ብር ነው። 70,000 ብር እኮ ነው የከፈልኩት። ውይ 70,000 ብር? አሁን 70,000 ብር ብርቅህ ነው? አዎ ችጋራ። አና እባክሽ ተይኝ። ገዝቼው ነው እንጂ ተወልዶ መስሎሽ ነው? ጀምሩ መጣላት አልፈልግም። ምን ማለት ነው? ሰይጣን ነው። ምን ማለት ነው? እኔ ደስ አላለኝም። ይሄ አስተያየቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። ይሄ ሰይጣን የሆነ አይ በቃ አይ እኔ መጣላት አልፈልግም። ሌላ ነገር ብሎኬት ግን ቢያለም እመታዋለሁ። ይቆዳል አይደለም። እኔ እዚህ አንድ ማስታወቂያ አለችብኝ። እሷ መታ አድርጋለሁ። ምን እያልክ ነው? እናቴ አልፈቀደችልኝም። አንድ ጣላ ነኝ። ሴዶ ተደባደብ ገብተህ መጣላት ማን እችላለሁ? ግን አሞኛል። ጥሩ ስሜት ላይ አይደለም። በቃ ወደ ቤቴ ልሄድ ነው። ከ180 ሚሊዮን ህዝብ ጋር ነው የምጣለው። እንዴ ላይቭ እኮ ማየት ይችላሉ። አዳራሽ.com ላይ አንዴ ፋይቱን እኔ መቤቴ ሆኜ ማየት ይችላሉ። ይኸውልህ አዳራሽ.com ላይ ማለት ነው በ300 ብር ብቻ ላይቭ ድብድቡ ማየት ይችላል። እኔ ዘሁኝ ሊብ አንተ እኮ ተደባደብ በቃ ሊመችሽ ወዴና ሞኛ ናንጂ ሴዶ ሰው ባለው ነው ሴት ስሎች ሌዲስ ፈርስ አንቺን ተበይ አቤስቲ ምንድነው ደም ምን ተባብለን ነበር? እኔ ሩቅ ነው ማስብሽ አልኩሽ እኮ። ስማ አንቺማ ጂንም ሳትበቃ ስልኪና መሽተን አልዋመቱ አር እንደምንሰነበት መሽተን አልዋመቱ አር እንደምንሰነበት ሆችያ ሆዬ እዚህ ማዱ አሸንድስቲክ እዛም አለ አሸንድስቲክ የኔ ማግሽዬ አማሪ ፈሪክ ሆችያ ምን እያልክ ነው? ጣማሪ ምናምን ና ሙልሙል ስጠው ይልጅ። አረ ሙልሙል አልፈልግም። አንድ ክርታስ ባይ ወይም ደግሞ ትራማ ካላችሁ እበት የሉም እንዴ? ማን ነው? የት ናችሁ? ሰላም ነው? ምንድነው የላችሁ? የሉም። አዎ የሉም። የት ሄደው ነው? የሉም። እናቴም አባቴም የሉም፣ ሂደዋል። እንዴት ነህ? ልጁ ነህ እንዳንተ? አዎ ልጁ ነኝ። ሰላም ነው ወይ? እንዴት ነህ? ሰላም ነው። ደህና ነህ? አለ ምንድን ነበር ማለት? ተው በቃ አይከለሉ። ተው በቃ የሆነ ሱፍ የለበሰ መልካም ሰው ጸባይ ጥሩ ሰው መጥቶ ሄደ። ማንን? እኔን በላችሁ። አንተ ነው ሱፍ የለበሰ? አዎ ሱፍ የለበሰ ቆንጆ ሰው መጥቶ ሄደ። ስምህን ብነግራችሁ ይሻላል። በላችሁ ካስቀጭኑ መልእክትህስ መጥቶ ነበር ብቻ? ዝም ብለህ ያውቀዋል። እናትህን ከጠየቃት ተቆለኝ። ጥሩ መልካም ሰው የሚያምር ሰው ዋካልካት ታቀኛለች። እሺ በቃ እነግራታለሁ። እሺ ምን ሰምተደም ይሄ ልጅ ግን የምር ወንድምህ ነው? አይብና ጎመን እኮ ነው የሚመስሉት። ኧረ ወንድሜ ነው። ምን ማለትሽ ነው እንዴ? አንዴ መጣሁ። እሺ እኔ ቆንጆ አንዴ ስልክ አውርቼ ልምጣ። አንተ እንዳረብሻት። እሺ በቃ መጣሁ። እኔን አስቀምጦ ሌላ ሴት ያወራላ። አይወደኝም ማለት ነው። ይወድሻል ግን ምን አይጠቅምሽም። አልተገረዘም። ወይኔ እስካሁን ድረስ አልተገረዘም ነበር ማለት ነው። ቴንክ ዩ። እሺ ቤቢዬ እሜ። እሺ በጊዜ እንመጣለን። እሺ የት ሄደች? እኔ እንጃ። አንተ ሸለፈታም ሁለተኛ አንተ
ና የዱርዬ መልኩ ኑሮ ቢቀይረው አልሞላለ። አረ በእናታችሁ ቤለ ቤት አፈሳ ተጀምሯል። የመናችሁ ተስ ወንድ ልጅ ተበል እቴ አባይ ይሄን ጊዜ ያልከው ግን ዘርዘርልሽ አሁን ጨረስኩ ልትይ ነው? ይሄው የዶሮ አይን የመሰለ እንጀራ ጋግሬ ጨረስኩ። ይሄን አስፋልትሽን ይዘሽ ነው ደግሞ የምታወሪ? መሰረሽን አመስሪ አውቀዋለሁ። ሙዬን አውቀዋለሁ። አትነግሪኝ። አታውቂኝማ እኔ ስለማታውቂኝ ለማያውቅሽ ታወጣኝ። አቤቱ ልጠርግ ነው በር ልጠርግ። ተነሽ በር ልጠርግ ነው። ደጃፌን ላጸዳ ነው። ደጃፌን ላጸዳ ነው። ዞር በይ እያለፍሽ እናት አስፋልትሽን ይዘሽ ገደል ግቢ። አስፋልትሽን ገደል ግቢ። እኔ መኩሪያሽ እኔ ጥረቴ ገንዘብ ቆጥብ የሚለው ጭንቅላቴና ምን አይል ልትኖር ነው ፏበል ተዝናና የሚለው ጭንቅላቴ ማለት ነው። ካልተሰማሙ መሞቴ ነው። አብጄ አማኑኤል ሆስፒታል ከመገባ በፊት እናንተ ድረሱልኝ። መፍትሄውንም ኮሜንት ላስቀምጡልኝ። መሞቴ ነው በቃ አብጃለሁ። እና ደግሞ ለብዙ ሰው እንዲደርስ ሪፖስት አድርጉ። እንዴ ኧረ ምን ሆነ? ቲክቶከር እየታፈሰ ነው። ቲክቶክ አካውንት አለ? ኧረ የፈጠነ ሽጠው በቃ። የት ነው ሽጠው? ጃኖ ማርኬት ላይ ዌብሳይት ላይ ጃኖ ማርኬት ብለህ ሰርች በማድረግ የፈለከውን የሶሻል ሚዲያ አካውንት መሸጥም መግዛትም ትችላለህ። የፈለከውን የሶሻል ሚዲያ ቲክቶክ፣ ኢንስታግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ላይ ማለት ነው ዳውንሎድ የሚለውን ምልክት በመንካት በአፕሊኬሽን መልክ መጠቀም ትችላለህ። ጃኖ ማርኬት እንዴ መጡ እኮ እኔ ተጻፈው እኮ ከልጆ ነው ጋር ወረምታ ሁላ አትነሱም እንደ ቢያንስ እኔ ከስመጣ እንዴት ነው ወደዚህ ሰርግ ቤት እየሄድኩኝ እና አብረን አትወስደን ይዛችሁ ልጅ እንዴ ምን እናደርጋለን? እዚህ ብቁጭ ከምን ያው አልተጠራችሁበት ብዬ ነው። እኔ ጋር ከሆናችሁ ለነገሩ ምንም አይሉም። ነው ቶሎ እንሂድ። ይዛችሁ እሺ ሰላም ናችሁ? እንዴት ናችሁ? መጣችሁ? መግቢያው ቤት ነው የወንዶቹ መግቢያ ቤት ነው። ወረቀቷን የጥሪ ወረቀቷን እሺ እሱ መታየት አለበት። እሺ በቃ ገቡ። እናንተስ? እኔው ጋር ነው። እሱ ጋር ነው። እኔ ጋር ናቸው። የኔ ልጆች ናቸው። እኔ ነኝ ያው እኔ ጋር ስለመጡ። ኧረ እንደዛ አይደል። አንተ ግባ፣ እናንተ ተመለሱ። አይ እኮ እኔ ተደረጀ ነው የተጻፈው እኮ ከልጆቻቸው ጋር ነው። ኧረ እንደዛ ለሁሉም ይፈተናል። እና እኔ ጋር እኮ ነው የመጡ። ምን ሆነህ ነው? ያማል አይምሮ አይሰማም። አንተ ሙጣ ወጣ በቃ ማን ትጨቀጭቀኛለህ እንዴ? ውጣ ወደዛ ውጣ። አንተም በቃ ማን አንተ ሙጣ በቃ። እኔ እኮ በክብር እኮ ተጠርቼ የመጣሁ ሰው ከነ ባለቤት በቃ ተመለስ። የተጻፈው አታነበም እንዴ? የተጻፈው አታነበም እዚህ ጋር በቃ የተጻፈው እስከኔ እኮ እያባረራችሁ ተመለሱ። በቃ ጥርግ በሉ ወደዛ ሂዱ። እስከኔ እያስቆጣችሁ ነው እያስባረራችሁ። አንተ እኮ ነው እንዲልከናል እንዴ? ታዲያ እኔ ስላችሁ አነቁም እንዴ? ታዲያ ዝም ብሎ የሚገባ መስሎኝ ነው። እስከኔ መሳይል ጦም ሊያሳጥሩ ነው። ሀብታሙ የሚከራይ ቤት የለም? ዋው አለ ባለ ትዳር የለኝ፣ ጓደኛ ራሱ የለኝም። አይ እውነት ግዛቸው። አቤት ግዛቸው ና ውጣ ና እሺ አሁን ምን አደረኩኝ ጋሽ? በጣም ታመሻለህ። አንድ ሰዓት ነው ትናንትና የገባኸው። ሴት ታመጣለህ፣ በዛ ላይ ቆሻሻ ውጭ ላይ እየደፋህ ነው። ለሊት ትጮኻለህ እና ውጣልኝ። ግቢናይ ውስጡን ግቢናይ ነው ራምባ አለኝ። አንዴ አርሰናል አንዴ ማንቸስተር እያለ እያመሸ እሷ ከፈለገ እስከ 9 ሰዓት ታምሽ። ወንድ ልጅ የዋነው ፈተና አታብዢበት። አንቺ ግን በ10 ሰከንድ አስቤዛ በላሽበት። ደሞዙ እስኪደርስ ጥፍሩ ነው የሚበላው። ስትጋቡ ቁም ሳጥን ምንድን ነው ስልከው? አባ ጎማሽ ተኝቶብሻል። ቀንሷል ጎማሽ። ምን አይነት ዕዳ ነው እባክህ? የቱን ነው እንዴ? አታ እንዴ? አለፈ እንዴ? አንተ ምንድን ነው ስልከው?
ለምን ያሰብከው ሌባ ለምን ያሰብከው አራት ምክር የወሰድኩት ባክብር ነው ተከብዶ ያን መኪና ይዘለፈ ሌባ ገርምሻል ከበፊት ፍቅረኛዬ ጋር ቡሌ ሁሉ ሳይቀር እያወጣን እንበላ ነበር። በጣም ነበር እንዋደድ የነበረው። ታዲያ በመሃላችሁ ምን ገባው? በቃ ጸባይ እየተቀየረ መጣ። የመንገድ ላይ ምግብ ሳምቡሳ ምናምን ለምዳለሽ። የኔን ቡሌ እንዴት ትብላ? እኔ ስለሌለኝ ምናምን አልነበረም ቡሌ ማበላት። እየፈተንኳት ነበር። እኔ አሁን አንቺን ዛሬ ቡሌ በጋብዝሽ ነገ ቦሌ ልጋብዝሽ ነው ሊሆን የሚችለው። በቃ ተስፋ ለመቁረጥ ተስፋ ይፈልጋል ፍቅር። እንደኔ እኮ ታጋሽ የለም። 3 አመት ሙሉ ከፍቅረኛዬ ጋር ስንቆይ አንድ ነገር አድርጎልኝ አያውቅም። ታምናለህ? ካርድ እንኳን ልኮልኝ አያውቅም እኮ ያል አንቺን ያል አልማዝ አሁን ያንቺን ነው መሞላፈጥ መቸኮል ነው የምለው። ወንድ ልጅ እኮ ሚስጥራዊ እኮ ነው። ይሄ ልጅ ሰውዬው አንድ ቀን ካርድ ልኮልሽ ማያኮን እመኚ አረብ ሀገር ሊልክሽ ነው የነበረው። በቃ ታጋሽ መሆን እኮ ነው። ምንድነው ለመፋታት መቸኮል እንደዚህ? ተወኝ እባክህ። እድሌን አውቀዋለሁ። ሰው አይወጣልኝም ማንምዬ። አዎ እኔ ግን ማልወጣልሽ ቦታ ጣራሽ ሊወጣለው አሁን እኔ ዲሽሽ ከተበላሽ አልጋሽ ሊወጣለው ብቻሽን መተኛት ከደበረሽ እኔ ሰላማዊ ሰልፍ ሁሉ እወጣለሁ። ላንቺ እኮ ተቋሚም ደጋፊም ብትሆኚ እኮ እንዴ ላንቺ ካገርስ ቢወጣል ምዬ የምሬን ነው ስልሽ እኔ አሁን ዛሬ ወክ መጋብዝሽ ነገ ላይ ትልቅ ቤት ልገዛልሽ ሊሆን ይችላል። እኔ አሁን ዛሬ እዚህ ፓርክ ለፓርክ ማንገላታሽ ማታ ምቹ አልጋ ላይ ላሳርፍሽ ነው። ምንም ተስፋ መቁረጥ አያስፈልግም አልምዬ። እዚህ ባዶ ቦርሳ ሚዘሽ ተስፋ አልቆረጥኩም። በቃ ተስፋ አትቁረጭ አልማዝ፣ ተስፋ አትቁረጭ እኮ ነው የምልሽ እኮ። አልቆረጥኩም። ባይንተውና እስኪ ዘፈን ዝፈንልኝ። ዘፈን? አዎ ትችላለህ? አዎ የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ። የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያው ሚካኤል እና ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ ያልፋሉ። የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፉ? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ ነው። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x + 3/5 እኩል ይሆናል x + 4/2 የx ቫልዩ ስንት ነው? 26። ምን አይነት ፍጥነት ነው! እንዴት የሚያስደንቅ ነው! ሁለተኛውም ጥያቄ በአግባቡ ተመልሷል። ቃንቄ እየተሳተፍከ እንግዲህ ታዛቢ አይደለህም። ወደ ሶስተኛው ጥያቄ እንሄዳለን። 2 ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤር ሬዚስታንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቄ ባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው። አራተኛው ጥያቄ የሰው ልጅ ጉበት የሰው ልጅ ተቆርጦ ሊያድግ የሚችለው የሰውነት አካሉ ጉበት። ዋው እኔ ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሬ ያብ እየመለሰ ይገኛል። እንግዲህ ቃንቄ እስካሁን ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመርሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ እንስሳ ነው። ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው። በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቼ አላውቅም። በዝረራ ነው ቃንቄ በደዌ የተሸነፈው። እንግዲህ ቃንቄ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? አጀሬ ተጋድመህልኛል አይደለ? ምን አለብህ አንተ ዘንዶ የመሰልክ ልጅ ስራ የለህም አይደለ? በቃ እንደ ሴተኛ ዳሪ ራስህን አስተካክለ መቀመጥ ነው ስራ። ምን ታሽሟጥጣለህ? እበት ከመቀመጥ ብዛት የተነሳ እኮ ቂጥ ዲምፕል አወጣ። ምን እንደሚሻለኝ ፈጣሪ እንደው አንተን ቀል ከዚህ ቤት እኔን አለጋት በድዬ ነው እንጂ። እሺ ወዴት አባቴ ልሂድ? እንደው አዲስ አበባ ሄጄ ጎዳና ልውጥ? በዚህ ሰዓት ደግሞ ከሴት ልጅ ይልቅ ለወንድ ልጅ ያስፈራል ጎዳናው። አረ ሶፋው ጎረጎደ እኮ መቀበሪያህ ልታረገው ነው እንዴ? ወይ እንዳዋቂ ወጥተህ አትሰራ
ወይ እንደ ልጅ እኔን አታግዘኝ። ያመጣሁትን እንደ ዘንዶ ትውጣለህ፣ ሽንት ቤት ትሞላለህ። ሌላ ስራ የለህም። ናውጣ አይኔ ውጣ እበት ምን ያፈጣል ደግሞ ግብ። ጌታ ወይ እንደው አንተ ታውቃለህ የልቤን። እሺ እኔ ምን ላድርግ? ተቃጠልኩ እኮ ጨረስኩ ስራዬን። ምን ቀረኝ? መርዞ ገደልኩ። እንዲያሰለፍ የኔ ጌታ ወዬ ሄሎ